11ኛው ሰዓት እውነተኛ ታሪክ ክፍል 17 ሆስፒታል ነው እኮ ያለሁት። ማሂ ልትሞትብኝ ነው አሉ። ስቅስቅ እያሉ እያለቀሱ ነበር የነገሩኝ። ማለት ምን ሆና ነው? ማታ እኮ ቤት ስጠብቃት ሆስፒታል ናት ብለው አረዱኝ። ልጄ ሆስፒታል ነው ያደርነው፣ በዛ በሌሊት ሰው ጋር አይደወልም ብዬ ዋጥ አድርጌው ችዬው አደርኩ ልጄ አሉኝ። እኮ ምንድነው የተፈጠረው? ምን ሆና ነው? እየጨኩ ያወራው ስለነበረ ሁሉንም እኔን ማየት ጀመሩ። እኔ መኪና ውስጥ ሰው ስለመኖር ሁላ ትዝ አላለኝም ነበረ። ልጄ መኪናውን ተገልብጦ ነው ሰው ገጭቷት ይሆን ምን ይሆን አላውቅም። ልጄ በጸሎት አስባት፣ ከሷ በፊት እኔ ነኝ የምሞተው አሉኝ። ስልኩን ጆራቸው ላይ ዘጋሁትና አባቴ ጋር ደወልኩ። አባቴ ማሂ የመኪና አደጋ ደርሶባታል፣ ሆስፒታል ነው ያለችው። እኛ ጉዳችንን ሳናቅ ተኝተን አደርን አይደለም። አባዬ ቆይ ምን ልናደርግ ነው? ጸልይላት ብለውኛል። ለእናቴም ንገራት፣ እሷ ጸሎቷ ይሰማል። አሁኑኑ ንገራት አልኩት። ልክ እናቴ ስትጸልይ ባንዴ ትድንልኝ ይመስለኛል። አባቴ እየጮኸ ተረጋግተህ አናግረኝ። ምንድን ነው የምታወራው? ማታ እያወራቸው አልነበርም እንዴ? ምንድን ነው የሆነው ልጄ? አታልቅስ አለኝ። ድምፁ አቃጨለብኝ። እሱም ላይ ስልኩን ጆሮው ላይ ዘጋሁትና አጠገቤ የተቀመጡ ሰዎች አይዞህ፣ ተረጋጋ፣ ጸሎት ማድረግ ነው ያለብህ፣ ምንም አትሆንም፣ እንደዛ አትሆን እያሉ እኔንን መጽናናት ጀመሩ። አንዳንዳቸው ከኔ ጋር አብረው ሲያለቅሱ፣ አንዳንዳቸው ደግሞ ለምን ታማርቱባታላችሁ? የታመመ ሁላ ይሞታል ያለው ማን ነው? ተረጋጉ እንጂ እያሉ ተስፋ ሲሰጡን አዲስ አበባ ደረስን። አዲስ አበባ እስክንደርስ መኪናው ወደ ኋላ እንጂ ወደፊት ሄደ ሳይመስለኝ ነበረ የደረስነው። ከሹፌሩ ተቀብዬ አይነዳ ነገር ሆነብኝ። አስሬ አቶ ሳሙኤል እየደወልኩ ልደርስ ነው እላቸዋለሁ። ማሂ ለማትረፍ እኔን እየጠበቀ ያለ ይመስል ለታዘቢ ነው የሚመስለው። ለታዛቢ ሰው ከመኪና ስወርድ አጠገቤ ተቀምጦ የነበረው ልጅ አብሬህ ካልሄድኩ እንደዚህ ሆነ ብቻህን አትሄድም አለኝ። ሌሎቹ ስልካቸውን እየሰጡኝ በእናትህ መጨረሻውን ንገረኝ ወይ አብረናችሁ እንምጣ እያሉ ሁላ አንድ እንደነበሩ አስታውሳለሁ። ልብሴ መኪና ውስጥ ትቼው እንደወረድኩ ትዝ ያለኝ ከስንት ቀን በኋላ ነው። እኔ እነ ማሂ ያሉት መገናኛ ነው። ቀጥታ እነሱ ጋር ለመሄድ ድፍረቱን አጣው። ቀድሜ ቅርብ ያለው እግዚአብሔር ቤተ ክርስቲያን ገባሁኝና አለቀስኩ። መቼስ ፈጣሪ ይቅር ባይ አይደለም፣ ይቅር ይለኛል እንጂ በሰዓቱ ጸሎት ይሁን ማስፈራሪያ እማይለው ጸሎት ነበረ ስጸልይ የነበረው። እያለቀስኩ ለፊደል ሲገርመኝ ማሂ የሆነ ነገር ከሆነች እውነት አንተ በዝፋንህ የለህም። እርኩስ መንፈስ እንዳለበት ሰው እኔን የቀረቡኝ ሴቶች የሚሞቱት ከሆነ ከነሱ ቀድሜ እኔን ውሰደኝ። እኔን ማውሰድ ትችል ነበረ። ቆይ መቼ ፊደልን ረስቼ ከማሄ ጋር ህይወት ጀመርኩኝና ነው እሷን የምትወስድብኝ? በቃ እሺ፣ እኔ ኃጢአተኛ ነኝ አውቃለሁ። ለችግሬ ሰዓት ነው ማስታውሰህ አውቃለሁ። ሲጨንቀኝ ነው ወደ ቤተ ክርስቲያን ፊቴን የማዞረው። እሺ እኔን ተወኝ፣ ግን ለነዛ ምስኪን አባት ብለህ አትርፋት እባክህ። እየጨኩ የስቅ ድምፅ እያወጣው እያለቀስኩ ልጁ መጣና ተነስ በቃ ሆስፒታል ሄደን ያለውን ነገር እናጣራለኝ። ከተደፋሁበት አንስቶ ይዞኝ ሄዳ በውስጤ ቱን ስለት እንደተሳልኩ እኔና መድኃኒዓለም ነው የምናውቀው። እግሬ እየተሳሰረ ነበረ። ሰዎች ጉልበቴ ከዳኝ ሲሉ ምን ማለት እንደሆነ አይገባኝም ነበረ። የዛን ቀን ግን በደንብ ተገልጦልኛል። ሆስፒታሉ ስደርስ አቶ ሳሙኤል፣ ሰራተኞቹ፣ የስራ ባልደረቦቻቸው አብሯቸው ቁጭ ብለዋል።
አየኋቸው። አቶ ሳሙኤልም አዩኝ። ደህና ናት ልጄ ደህና ናት አልኳቸው። ካፋቸው የሚወጣው ቃል ነበረ የምጠብቀው። ደህና አይደለችም ግን ትሆናለች አሉ። እኔን ሲያዩ እንደ አዲስ እያለቀሱ ነበር። አይናቸው ለማየት እስከሚያስቸግረኝ ቃላትን አብልጤ ፊታቸውን ፋም መስለዋል። ያ ግርማ ሞገሳቸው በአንድ ቀን ግፍፍ ብለዋል። የለበሱት የሌሊት ቢጃማ ነው። እኔን ሲያዩ ባሰባቸው። ሁለታችንን ማልቀስ ጀመርን። ተው ተረጋጋ፣ ደግ አይደለም እንደዚህ አይኮንም ብለው ተቆጡኝ። እሺ አሁን ምን እስኪሉን እየጠበቅን ነው አልኳቸው። ከአቶ ሳሙኤል ጓደኞቹ መሀል አንዱ ሰውዬ መጣና ልጄ ቢያንስ አንተ ወጣት ነህ፣ ልብህን ጨከን አድርግና አባቷን አረጋጋ እንጂ አንተ አትባስ። እኛ የዶክተሩን ምላሽ እየጠበቅን ፈጣሪ ከሌላት በጣም አልተጎዳችም እሺ አለኝ። ወደ ወንበር ወስዶ አስቀመጠኝ። ከዛ ቀን በፊት የማላቀው መኪና ውስጥ የተዋወቁት ልጅ እንደ ጓደኛ አብሮኝ ሆኖ ሆስፒታል ውስጥ ሲጨነቅ ነበረ። ገረመኝ። አንዳንድ ሰው ግን ምን አይነት ልብ እንዳለው ብቻ ይገርማል። እኛ ቁጭ ብለን እየጠበቅን አባቴ ደወለ። የት ናችሁ? ምን ሆስፒታል ነው ያላችሁት አለኝ። አብሮኝ ለነበረ ልጅ የአባቴን ስልክ ሰጥቼው እንዲቀበለው ነገርኩት። እሺ ብሎ ወጣና ተቀበላቸው መጣ። እናቴ፣ አባቴ፣ እህቴ፣ የእህቴ ባል ነበሩ የመጡት። ሳያቸው ልክ ማሂ ሄዳነች ነው የመሰለኝ። ደስ አለኝ። አቶ ሳሙኤል ብድግ አሉና እረ በፈጣሪ ስም እናንተ አሁን ለምን ተቸገራችሁ? በምን ፍጥነት ነው የመጣችሁት? ቤታችሁ ዘግታችሁ መጣችሁ አይደለም አሉ እንባ እየተናነቃቸው። እቅፍ አደረጋቸውና አይዞ ጓዴ፣ በህይወት ውስጥ መውደቅ፣ መነሳት፣ መታመም፣ መዳን ያለ ነገር ነው። ምንም አትሆንም። ሳምንት ባልሞላ ጊዜ ውስጥ ቁማ ስትራመድ ታያታለህ። በፈጣሪ እምነት ይኑርህ አላቸው። አምናለው፣ እሱ እንደ ሰው አይደለም፣ ፍርዱ አያጎድልም። ማሂ ምንም አትሆንም፣ የዋሆች አምላክ አይተዋትም አሉና ከአባቴ ጋር ተያይዞ ቁጭ አሉ። ሰዓቱ ወደ 11 ሰዓት እየተጠጋ ነበረ። ምንም ነገር አይሉንም። የአቶ ሳሙኤል ጓደኞች ምን እንደሚሉ ሳንሰማ እንዲሁም ብለው ቁጭ ብለው እየጠበቁ ነበረ። እኛም ቁጭ አልን። እናቴ እጄን ጥብቅ አድርጋ ይዛ አይኔን ታየኛለች። ልጄ ሁኔታ እያስፈራኝ ነው፣ ተረጋጋ እንጂ የምታምነው አምላክ አይተዋትም አለችኝ። ወደ 12 ከግማሽ ላይ ዶክተሩ መጣና አሁን ደህና ናት፣ ግን መቼ እንደምትናቃ አናቅም፣ ተረጋጉ፣ ምንም አትሆንም፣ ትንሽ ቀኝ እጇ ነው እንጂ የተጎዳው። አንዳንዴ ከህመሟ በላይ ድንጋጤም ራሳችንን እንዳናቅ ያደርገናል። አሁን ሁላችሁም እዚህ ማደር ስለማትችል ከ2 ሰው ውጪ ወደ ቤት ሄዱ አሉን። አቶ ሳሙኤል ሄዱ፣ ሁላችሁም እኔ አድራለሁ፣ እረፍት አድርጉ አሉን። አባቴ ኧረ እኔ የትም አልሄድም፣ እዚህ ነው አብሬ የማድረው አለ። እኔም ከዚህ ንቅንቅ አልልም፣ ውጭ ይገኛለሁ አልኩኝ። ከስንት ክርክር ጭቅጭቅ በኋላ እኔና አቶ ሳሙኤል ብቻ ልናድር፣ ሌሎቹ ወደ ቤት እንዲሄዱ አደረግን። አቶ ሳሙኤል እንቅልፍ ባይናቸው ሳይዞር አድረው ብለው ድጋሚ እንዴት ቁጭ ብለው እንደሚያድሩ ጭንቆኝ ነበረ። ትንሽ እረፍት እንዲያደርጉ ጠይቃቸው፣ አይ ልጄ እረፍት በዚህ ሰዓት ለእኔ ያስፈልገኛል ብለህ ነው? ምኑን አረፍት አሉኝ። ሌሊቱ ቁጭ ብለን አይናቸው እንደፈጠጠ ስለ ማሂ ከልጅነቷ ጀምሮ ያሳለፉትን ቁጭ ብሎ በእንባ አጫወቱኝ። አንድ ቀን ታማ እንኳን ሆስፒታል ገብታ እንደማታውቅ ነገሩኝ። የዛኔ ወደ ራሴ አስተዋልኩኝና በቃ ይሄ ነገር ከኔ ነው ችግሩ። ፊደልም ከራስ ምታት የዘለለ በሽታ ይዟት አያውቅም ነበረ። ከኔ ጋር በተዋወቀች ግን ባንዴ ከነልጅነቷ ህይወታን አጣች።
ፈጣሪ ሆይ እኔ ቆይ ያን ያህል ክፉ ሰው ነኝ እንዴ? ከሰው የተለየ ኃጢአት የሰራሁት ምን ጋ ነው ብዬ እራሴን ጠየቅኩ። ድንገት ጭንቅላቴ ውስጥ የሆነ ነገር ብልጭ አለብኝ። ምን ነው ሲከተለኝ የነበረው? ማን ነው ሲከተላት የነበረው? ማን ነው ከኋላ እየሄደ ሲያስጨንቃት የነበረው? እኔ የምሉት አቶ ሳሙኤል፣ ቆይ ማሂ አደጋ የደረሰባት ከሰው ጋር ተጋጭታ ነው ወይስ ድንገት ከሆነ ነገር ተጋጭታ ነው? እስኪ የተፈጠረውን ንገሩኝ አልኳቸው። ልጄ አሁን ይሄ ነው የምልህ ነገር የለም። ቆይ ልጄ ብቻ ትንቃልኝ፣ አይኗን ትግለጥልኝ። ከዛ በኋላ ነው የተፈጠረውን በደንብ የማጣራው። አሁን ሌላ ነገር ማሰብ አልችልም። ጭንቅላቴ ውስጥ ከማሂ ሳቅ፣ ፈገግታ፣ ከሷ ምስል ውጪ ምንም ነገር የለም። ትነቃልኝ ብቻ አንዴ አሉን። እንዲሁ ለሷም እሺ በቃ ተውት አልኳቸው። እኔ ግን መተው አልቻልኩም። ቆይ ማሂ ከሰው ጋር ተጣልታ ይሆን? እኔ እስከማውቀው እኔ ላይ ወይ አባቷ ላይ ትነጫነጫ እንጂ ከሌላ ሰው ጋር ክፉ ቃል አይደለም ቀርቶ ሰዎች በሙሉ አይኗ አታይም። ብቻ ሀሳቤ ሌሊቱን ይነጋ። በሌሊቱ ቤተሰብን እንዳለ ተሰብስቦ ምግብ ቋጥሮልን መጡ። እናቴ ገና አይኗን እንዳየው ሌሊቱን ሙሉ እንዳልተኛች አወቅኩኝ። በቃ እናቴን ቁረሱ ብላ እኛ እዚህ እንሆናለን አልን። አቶ ሳሙኤል አልበላም እኔ አረበኝም አሉ። እኔም በቃኝ አልኩኝ። አባቴ ተቆጣ። አይ እንግዲህ እሷ እስክትነቃ እናንተ መሞት የለባችሁም ግዴታ ነው ብሎ የዛኔ ሄጄ ሻይ አዘዝን። ምግቡን ከፈቱልን። እንዲሁም ግዴታ ለነፍሳችን መቆያ ያህል ቀመስን። በቃን ብለን ከደን ነው ተመልሰን ቁጭ እንዳልን ዶክተሩ መጣ። ነቅታለች፣ ግን አሁን ምንም መናገርን መውራትም አትችልም። አይኑን ስለገለጠች እናንተ ማየት ትችላላችሁ እንድትረጋጉ ብዬ ነው አለን። ሁላችንም እሷን ለማየት ስፍ ብለን ቁመን አየናት። ከርተት ሲል አይኖቿ ከርተት ሲሉ አሳዘነችን። ያ ሁሉ ነገር ተከስቶባት ሳይ በጣም ከበደኝ። ውስጤ ድብልቅልቅ አለ። በእጄ ምልክት ሰጠዋት። አይኗን ጨፈን አድርጋ ገለጠችው። አቶ ሳሙኤል ድርቅ ብሎ አይናቸው ከሷ ላይ ሳይነቅሉ ቁሙ። ህመሙን ጸጥ እንደሚያስብል አውቃለሁ። በሳቸው ደግሞ አረጋገጥኩ። እናቴም እህቴም በድንጋጤ እያለቀሱ ያዩዋታል። በቃ ይበቃቸዋል፣ ዞር በሉ ከመስተዋቱ ጋር ተብለን ዞር አለን። ማሂን እንደዛ ሆና ማየቱ ህመም ብቻ አይደለም የሚሰማኝ፣ ስሜቴ መለየት እስኪያቀተኝ ድረስ ነበረ። ለካ ማሂን ከይኔ በኋላ ልክ ማሂ ካየናት በኋላ አቶ ሳሙኤል አባቴን አደራ ልጄን እስክመለስ ያንተ አደራ ናት አሉትና እኔን ተከተለኝ ብለውኝ ወደፊት ሄዱ። ማሂን ለመጠየቅ የመጡ ሌሎች ሰዎች እዛው ነበሩ፣ ግን አንዳቸው ሰላምታ እንኳን አልሰጧቸውም ነበረ። ወዴት እንደሚሄዱ ግራ እየገባኝ ዝም ብዬ ተከተልኳቸው። መኪናቸው ውስጥ ገብተን ወደ ቤት ሄድን። ግቢ ውስጥ ከጠበቃው ውጪ ማንም አልነበረም። ወደ ውስጥ ገባን። ልብስህን ቀየር ብለው ቀጭን ትእዛዝ ሰጡን። እሺ ብዬ ገብቼ ልብሴን ቀያየርኩኝ። እሳቸው የሌሊት ልብሳቸውን አዋላልቀው ሱፋቸውን ለበሱ። ምን እየተፈጠረ እንደሆነ አልገባኝም ነበር። የሆነ ሰዓት ልክ ፊልም ላይ እንደምናየው ሄደን ማሂን እንደዛ ያደረጋት ሰው አግተን ልንገለው ይሁን እንዴ እላለው። መልሼ ደግሞ አትእብድነህ እንዴ ምን እንዲህ በምን ታውቃለህ ማን እንደሆነ በምን ታውቃለህ እያልኩ ከራሴ ጋር እሟጎታለሁ። ጨረስኩ። እንውጣ አሉን። አዎ አልኳቸው። ከግቢ ወጣን። ወዴት ነው የምንሄደው አልኳቸው። ፍትህ ወዳለበት አሉኝ። እሺ ብዬ ዝም አልኩኝ። ትንሽ ከሄድን በኋላ ቁመን ምግብ እንብላ አሉኝ። ባልፈልግም እሳቸው እንዲበሉ ብዬ እሺ አልኳቸው። እኔ እየቀረበውን ምግብ ነካ ሳደርገው እሳቸው ጥርግ አድርገው በሉና ከጨረሱት እንሄዳሉ። እሺ ብዬ ተከተልኳቸው።
ጉዛችን የፖሊስ ጣቢያ ቢሮ ላይ ነበር። ቀጭን ነው ቆፍጠን ብሎ ፖሊሶችን ፊት ውስጥ ቆፍጠን በል ፖሊሶቹ ፊት ውስጥህ ካለው ጉዳት ይልቅ ፊትህ ላይ የሚነበበው ቁጣ አሳያቸው። በምንም ሁኔታ ስሜታዊ እንዳትሆን ትኩረታቸው ሙሉ በሙሉ ማግኘት አለብን አሉኝ። እሺ አልኳቸው። ወደ ውስጥ ሲገቡ ተከተልኳቸው። ገና ከበር ጀምሮ ሞቅ ያለ ሰላምታ ቀረበላቸው። ውስጥ ላይም ጉዳዩን የያዘው ዋናው እየጠበቀን ነበረ። አቶ ሳሙኤል ቆፍጠን ብለው ሰላምታ ካቀረቡ በኋላ እኔን አስተዋውቀው ቁጭ አሉ። በጣም ይቅርታ፣ ግዴታ የደረሰ ቀን ምንም በስርዓት ላወራችሁ ላሰማችሁ አልችልም። ተገቢውን መረጃ አልሰጣችሁም። በሱ ደግሞ እንደምትረዱኝ ተስፋ አድርጋለሁ። ጉዳዩን ችላ እንዳላላችሁት ግን የሆነ ፍንጭ እንዳገኛችሁ ተስፋ አደርጋለሁ አሉ። አዎ በሚገባ የእርሱ ልጅ ጉዳይ ችላ ማለት በራሱ እንዴት ይታሰባል አለ። የዛኔ አቶ ሳሙኤል በፖሊስ ጣቢያ እጃቸው ሰፋ ያለ እንደሆነ ገባኝ። ንግግራቸው በጥሞና ለመዳመጥ ቁጭ አልኩኝ። እንግዲህ እኛ እጃችን ላይ ያለው መረጃ ልጆቹ ላይ የደረሰው አደጋ በድንገት የተፈጠረ ሳይሆን ሆነ ተብሎ ታስቦበት የተደረገ መሆኑን አረጋግጠናል። መኪናው ላይ የደረሰው አደጋ በከፍተኛ ሁኔታ ጥቃት ለማድረስ ታስቦበት ቢሆንም እንግዲህ በፈጣሪ እርዳታ ልጅቱን ተርፋለች። ግን መኪናውን ማየት እንችላለን። እሱ ትልቅ ማስረጃ ነው። የበለጠ ደግሞ ልጅቱ እስክትነቃ ነው እየጠበቅን ያለ ነው። እሷ ጋር ሁሉም እውነት አለ። በሰዓቱ ምን እንደተፈጠረ ግዴታ የደረሰባትን አካል ጉዳት ያደረሰባትን አካል ማን እንደሆነ ታውቃለች ብለን ተስፋ እናደርጋለን አለ። አቶ ሳሙኤል ፊታቸው ቀየር አለ። እጃቸውና እግራቸው መንቀጥቀጥ ጀመረ። ሰው ልጄ ላይ የግድያ ሙከራ ነው የተደረገባት እያላችሁኝ ነው አሉ። አዎ ማስረጃዎቹ የሚያሳዩን እሱን ነው። እሱ ሀሳብ አይግቡት፣ የገባበትን ገብተን እንይዘዋለን። ከዛ በፊት ግን እርሱ የሚጠረጥሩት አካል ካለ ለእኛ ብታሳውቁን ነገሩ የበለጠ ቀላል ይሆናል። ምናልባት ማህሌት ከዚህ በፊት የተጣላችሁ ወይስ ያስፈራራት ሰው ካለ ድንገት የነገረችሁትን ነገር ካለ ብትነግሩን፣ አንተም ምናልባት ቅርበት ካላችሁ ጓደኛዋ ኮንክ ማውቅህ አይቀርም። ትንሽ ፍንጭ ለእኛ ትልቅ ወንጀል መጋለጫ ናት አለ ወደ እኔ ዞሮ እያየ። አይ አለቃ፣ እኔ ምንም አላቅም። ድንገት ግን አዲስ ነገር ካለ እናሳውቃለን አልኩት። አቶ ሳሙኤል እጃቸው ከአገጫቸው ላይ ሳያነሱ፣ አለቃ ይህንን ጉዳይ እንደ ቀላል እንድታዩት አልፈልግም። ልጄ ማለት ለእኔ ምን እንደሆነ መገመት አይከብዳችሁም። ደግሞ እርግጠኛ ነኝ ይሄ ከእናንተ አቅም በላይ አይሆንም። እምነቴን በእናንተ ላይ ነው የጣልኩት ብለው ሞቅ ያለ ሰላምታ አቀረበላቸውና ስልኩን ተቀያይሮ ከፖሊስ ጣቢያ ወጣን። መኪና ውስጥ ገባን። ወደ ሆስፒታል እየሄድን እንደዚህ አይነት ቦታ ላይ ህመምህን ግዴታህን ዋጥ ጉዳትህን ዋጥ አድርገህ ጉልበት ያለው ጀግና ሰው ሆነህ ነው መታየት ያለብህ። ተራ ሰው ሆነህ ስትቀርብ ጉዳይህም እንደ ተራ ይታያል። ከበድ ያለ ስትሆንባቸው ደግሞ ጉዳይህም ያከብዱሻል አሉኝ። እንባ እየተናነቃቸው ነበረ ሲያወሩ የነበረው። በህይወት ዘመኔ እኔ እስከማውቀው አንድም ቀን ከሰው ጋር ተጣልታ ጥላትነት ኑሯት አያውቅም። ከሰው ጋር ተጣልታ ለእርቅ ተቀምጬ አላውቅም። እና ማንንም ስለ መጥቃትም አስቤ ሰውም ሊያጠቀኝ አስቦ የሚያውቅ አይመስለኝም። ከኔ ደግሞ 10,000 እጥፍ ማሂ ትብሳለች። እንኳን የመግደል ሙከራ ሊደረግባት ይቅርና ክፉ ስድብ ለመስደብ እንኳን የምታሳሳ ልጅ ናት እኮ። ማን እሷ ላይ ይሄንን ሊያስብ ይችላል አሉ። የኔም ጥያቄ እሱ ነው። አንድ ነገር ልነግሩት ፈልጌ እየፈራውኝ ነው። ማለት ድንገት ሊያናድዱት ይችላል ብዬ አሰብኩ አልኳቸው። ምንድነው ነገረኝ።
በዚህ ሰዓት የንዴት ጥግ ውስጥ እየተቃጠልኩ ነው። ዝም ስላልጫኩ እየተረጋጋሁ እንዳይመስልህ። በውስጤ መያዝ ስለለመድኩ ንዴቴን፣ ብስጭቴን፣ ሐዘኔን ውስጤ ስለምጨርሰው ነው ንገረኝ አሉኝ። ያው ማለት ባለፈው ማሂ ደውላልኝ እያወራን ነበረ። ከዛ ግን የሆነ ሰው እየተከተላት ነው ብላ አረጋግጬ ስላት ድንገት ከዓይኗ ተሰወረ። በሚቀጥለው ቀንም እንደዛ የሆነ መኪና እየተከተለኝ ነው ብላኝ ነበረ። ይህ ነገር ከተደጋገመ ብዬ በሚቀጥለው ቀንም ስጠይቃት ማንም የለም ስትለኝ ዝም አልኩኝ። ይሄው ይሄ ነገር ተፈጠረ አልኳቸው። መኪናውን ሲጥ አድርገው አቆሙትና ከምር እንደዛ ብላህ ነበረ? ከምር አንተ ይሄንን ሰምተህ እንደ ተራ ነገር ችላ አልከው? እሷ እስከኔ ከአባቷ ይሄንን መደበቅ ማመን አልችልም አሉኝ በሐዘኔታ አይን እያዩኝ። አይደለም እኮ ቀለል አድርጋ ስትነግረኝ እኔም ያን ያህል እንደ ትልቅ ነገር አላሰብኩትም። ይቅርታ አድርጉልኝ አልኳቸው። እስካሁን ፖሊሶቹ ልክ ላይሆኑ ይችላሉ፣ አደጋ ሊሆን ይችላል። እነሱ የግድያ ሙከራ የደረሰ መስሏቸው ነው ማሂ ስትነሳ አደጋ ነው ትለኛለች ብዬ ተስፋ እያደረኩኝ ነበር በውስጤ። ግን አሁን አንተ አረጋገጥክልኝ። ማሂ ሙታ ቢሆን ለራሱ የዘላለም ጸጸት ነበር የምትይዘው። ምን ችላ የሚባል እንዳለበት እንደሌለበት ጠንቅቀህ ማወቅ ነበረብህ አለኝ እያፈጠጡ። አንገቴን ደፍቼ ዝም አልኳቸው። ሆስፒታል ስንደርስ እህቴና ሰራተኛዋ ምሳ ይዘው ሊመጡ ወደ ቤት ሄደዋል። ሌሎቹ ቁጭ ብለው እየጠበቁን ነበረ። አቶ ሳሙኤል ስቅቅ እያሉ ተጨንቄ አስጨነቅኳቸው አይደለም? ቤታችሁ ዘግታችሁ እዚህ ሆስፒታል ተቀመጣችሁ ልትውሉ ነው አላቸው። እናቴ በዛ ጠፋች አንደበቷ። ተው እንጂ እንደዛ አይባልም። አንተ ለኛ ልጃችን ወልደህ አይደለ እንዲህ የሰጠህን? እኛ አሁን የምናደርግልህ ነው። ይልቁን እረፍ በል አለቻቸውና አረፍ አሉ። ምሳችንን ይዘውልን መጡና በላን። ዶክተሩ ቁርጥ ያለውን ነገር እስኪነግረን እየጠበቅን ነበር። ማታ ላይ አቶ ሳሙኤል አባቴ ዶክተሩን ገባና አወሩት። ሲመለስ ምን እንዳላቸው ለማስማት ጓጉቼ እየጠበቅኩኝ የነበረ። ምናልባት ሆስፒታል ውስጥ 1 ሳምንት ወይም 15 ቀን ካልሆነ ከዛ በታች ልትቆይ ትችላለች እንዳላቸው ነገሩን። አቶ ሳሙኤል ሰብሰብ አደረጉንና በቃ አሁን ቁርጡንም ስላወቅን እናንተ ወደ ቤታችሁ ወደ ሐዋሳ ተመለሱ፣ ናታናም ከኔ ጋር ይቆያል አሉ። አባቴ እኔ ከዚህ ለመሄድ ምንም የሚያስቸኩለኝ ጉዳይ የለም፣ እዚህ ነው የምቀመጠው አለ። እናቴ እኔ ቢያንስ አንዳንድ ቀን ሆስፒታል እያደርኩ እንድታርፉ አደርጋችኋለሁ፣ እዚህ ነው የምሆነው አለች። እህቴ ቀጠለች። ምንም ቢሆን ሙዚዬ ነበረች። በደስታዬ ቀን ከጎኔ ቁማለች። ሰርጌን እንዲሞቁልኝ እንዲደምቅልኝ። ስለዚህ አሁን እሷ ሆስፒታል ተኝታ ለመሄድ የሚያስችለኝ ጉዳይ የለም አለች። አቶ ሳሙኤል ፈገግ አሉና መቼስ ልጄ ሆስፒታል ከገባት ጀምሮ የሚመጡ ሰዎች አይታቸዋል። እኔ ከተማው ላይ የማያውቀው ሰው ያለ እስከማይመስለኝ ድረስ ነው የሚሰማኝ። ለማሂ ሰርግ እንደ ሞቅ አድማቂ የነበሩ ሚዜዎች፣ አጃቢዎች፣ መቀመጫ እስኪጠፋ የነበሩት እነዛ ሁላ እንግዳዎች ዛሬ የሉም። የመጡትም ያመጡልኝ ድረስ ብለው ለመመለስ ነው። እናንተ ግን በቃ እንጂ ፈጣሪ ሰዎችን ደስተኛ ሊያከብር ሲፈልግ ሰው ነው የሚሰጣቸው። ሁላችሁም አመሰግናለሁ። ግን ችግር የለውም በቃ ሄዱ፣ እዚህ ምንም አንሰራም አሉ። እኔ ባይሆን እህቴ አዲስ ሙሽራ ስለሆንሽ ከባልሽ ጋር ብትመለሽ ባይነኝ። እናቴና አባቴ ግን በእናንተ ፍላጎት ይሆን አልኳቸው። አሁን ልጄ በቃ እናንተ ሄዱና ባይሆን ትመለሳላችሁ። ከሆስፒታል የምትወጡበት ቀን ቤቱን አሟሙቀን ትጠብቀናለሽ አለች እናቴ።
በቃ እናቴ እንዳለችው ብላ እህቴ ባሏ በንጋታው ወደ ሐዋሳ ተመለሱ። በሶስተኛው ቀን ማሂ መናገር ጀመረች። ፖሊሶቹ በምን ፍጥነት እንደመጡ ሳይታወቅ መጡና መረጃ እንወስድ ነው ብለው ወደ ውስጥ ገቡ። ለእሷ አንዳንድ ጥያቄዎች ማቅረብ ጀመሩ። ማሂ ብዙ ሳትለፈልፍ የቀድሞ ባለቤቴ ነው እንደዚህ ያደረገኝ። ከስራው ቦታ ወጥቼ እየሄድኩኝ ሲከተለኝ ነበር። የማይሆን ቦታ ላይ ስደርስ መኪናውን ከአስፓልት አስወጥቶ እንዲገለበጥ ለማድረግ ከኋላ መጥቶ ገጨኛለች። አንቺ እሱ መሆኑን እንዴት አወቅሽ? ከኋላ ከገጨሽ አሏት ፖሊሶቹ። እኔ ከኋላ እየተከተለኝ እንደሆነ ስላወቅኩ ተጠንቅቄ ነበረ ስነዳ የነበረው እና መጥቶ ከገጨኘው በኋላ መስተዋቱን ከፍቼ ምን አይነት ጉዳት እንዳደረሰብኝ ቼክ እያደረገ ነበረ። ገባና አብሮት ጥቁር ያለ ፂማም ልጅም ነበረ አለች። አንዳንድ ጥያቄዎች ከጠየቋት በኋላ ምስግናቸውን አቀርበው ለአቶ ሳሙኤል የልጁትን ባለቤት ልታሳዩን ትችላላችሁ አላቸው። እሺ ብለው አብረዋቸው ሄዱ። ግን እሱ ቤት አልነበረም። አቶ ሳሙኤል ፊታቸው ጥቁር እንዳለ ተመልሰው መጡ። 11ኛው ሰዓት እውነተኛ ታሪክ ክፍል 17 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 18 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ብያለንበት ሰላማችን ይብዛ። ሰላም ለሰው ዘር፣ ሰላም ለሀገራችን። በማሉ የሰው ድምፅ እየገባብኝ ነበረ። ለዛ ይቅርታ ጠይቃለሁ። በሚቀጥለው ሳምንት እስከምንገናኝ ቸር ሰንብቱ። ጉባኤ